ሰላም ስለ አይን ጤና እንማማር። ካለፈው የቀጠለ የብሌን በሽታ አሁን የምናየው ኬራቶኮነስ የሚባል ነው። ኬራቶኮነስ ማለት እዚህ ምስሉ ላይ እንደምታዩት አያችሁ የብሌን በልጃውት አድርጎ ወደፊት ሲወጣ ማለት ነው። ልክ እዚህ ጋር ይሄ ኖርማል ኮርኒያ ነው። ኖርማል ብሌን ዶም ሼፕ አፒራንስ ነው ያለው። ዶም ሼፕ ልክ እዚህ ጋር እንደምታዩት ኬራቶኮነስ ሲሆን ግን ኮን ነው የሚመስለው፣ ወደዚህ በልጃውት አድርጓል ማለት ነው። ይሄ ኬራቶኮነስ ይባላል ማለት ነው። ስለዚህ ምንድነው ኮዞቹ ምክንያቶቹ ብለን እናያለን። ዲፋይን ስናደርገው ኬራቶኮነስ ምንድነው የሚለው ስናየው ኬራቶኮነስ ማለት ነን ኢንፍላማተሪ አይደለም። 90% ባይላተራል ነው፣ በሁለቱም አይን ላይ ይመጣል። አሲሜትሪ ነው ማለት አንዱ ቀደም ብሎ ነው የሚጀምረው። ፕሮግረስ የሚያደርግ ነው፣ ቀስ እያለ እየጨመረ የሚሄድ ነው። ቪዥን ዲስቶርሽን ያመጣል። ኤንድ ማዮፒክ ነው። ማዮፒክ ማለት ቅርብ ያሉ ሩቅ የማይታያቸው የመነጽር ችግር ያመጣል ማለት ነው። ማዮፒክ ኤንድ አስቲግማቲዝም ኢሬጉላር የሆነ ዲስቶርትድ የሆነ ቪዥን የሚያመጣ ዲዚዝ ነው ማለት ነው። ማዮፒያ የሆነበት ምክንያት አክሲያል ሌንግዝ ከሬቲና እስከ ኮርኒያ ያለው ሌንግዝ አክሲያል ሌንግዝ ይባላል። እሱ በረዘመ ቁጥር ማዮፒያ፣ ባጠረ ቁጥር ደግሞ ሃይፐሮፒያ የሚባል የመነጽር ችግር ያለባቸው በሽታ ያመጣል ማለት። ስለዚህ ይሄ ብሌኑ ከነበረው ወደፊት ስለወጣ አክሲያል ሌንግዙ ጨምሯል። በሱ ምክንያት ማዮፒክ ይሆናሉ ማለት ነው። ስለዚህ ዲፋይን ስናደርገው ኬራቶኮነስ ማለት ይሄ ነው ማለት። ስለዚህ ኮዞቹን ስናይ አንደኛ በጂን ጄኔቲክስ ነው። ብዙ ጊዜ ሙሉ ለሙሉ ጥናቶች ፉሊ በዚህ ነው የሚል ድምዳሜ ላይ አልተደረሰም፣ ግን ሰሟት በጂን በዘር መተላለፍ እድል አለው። ሁለተኛው ደግሞ ኢንቫይሮንመንታል የሆነ ኮዞች አሉት። ስፔሻሊ ኢቺንግ በጣም የምናሽ ከሆነ ለኬራቶኮነስ የመጋለጥ እድላችን የሰፋ ነው ማለት ነው። ስፔሻሊ ቪኬሲ ቨርናል ኬራቶኮንጃክቲቫይቲስ ብዙ ጊዜ ይሄ ኬራቶኮነስ ኦንሴቱ ኤርሊ ኤጅ ነው። 10 ዓመት ምናምን ነው የሚጀምረው። ዛን ፕሮግረስ እያደረገ ይሄዳል፣ እየጨመረ እስከ 40 ዓመት ምናምን እየጨመረ ፕሮግረስ እያደረገ ነው የሚሄደው። ጥናቶች እንደሚያሳዩት በዓለም ወርልድ ዋይድ ከ2001 በዚህ ይጠቃል ነው የሚለው። ስለዚህ ፕሮግረስ እያደረገ የሚሄድ ባይላተራል 90%ቱ ባይላተራል የመሆን እድል አለው ማለት። ስለዚህ ኮዙን ስናይ በጂን የመተላለፍ እድል አለው በዘር። ሁለተኛው ያየነው ደግሞ ኢቺንግ ነው። ቅድም እንዳልኳችሁ ኤርሊ ኦንሴት አሲን ዘ ኬዝ ኦፍ ኤርሊ ኦንሴት ነው። ቪኬሲ አለርጂክ የሚባል አይተን የለ ቪኬሲ ቨርናል ኬራቶኮንጃክቲቫይቲስ የሚባል አለርጂ ህጻናቶች ላይ የሚከሰት አለርጂ ነው። እነሱ በጣም ኢች በሚያሹ ጊዜ ለዚህ በሽታ የመጋለጥ እድላቸው የሰፋ ነው። ስለዚህ ለነዚህ ታካሚዎች ኮልድ ኮምፕረስ ቀዝቀዝ ባላዋ መታጠብ፣ ሌሎች መድኃኒቶች ማስቴል ስታብላይዘር፣ ስቴሮይድ እንሰጣለን ብለን ኦሎፓታዳይን፣ ሶዲየም ክሮሞግላይኬት፣ ዴክሳ ምናምን እንሰጣለን። ስቴሮይድ ከሆነ ግን በጥንቃቄ ነው መሰጠት ያለበት፣ ግላኮማ ሊያመጣ ስለሚችል ብለን ተነጋግረናል። ጠቅለል ስናደርገው ግን ምንድነው በጣም ማሸት ለኬራቶኮነስ የማጋለጥ እድሉ ሰፋ ያለ ነው። ስለዚህ ኢች ማድረግ ማሸት አያስፈልግም ነው ምክሬ። ያው መድኃኒት በመጠቀም ወይም ደግሞ ከዛ ከአለርጂያችንን ከሚያባብስ ነገር መሸሹ ነው የሚቻለው እና ኢች በጣም በምናደርግበት ጊዜ ለኬራቶኮነስ የመጋለጥ እድላችን የሰፋ ነው ማለት ነው። ሌላው ደግሞ አይናችን ላይ በጣም ፕሬሸር በምናደርግበት ጊዜ ይህም ለኬራቶኮነስ ያጋልጠናል። አተኛኘታችን ለምሳሌ ብሌናችን ላይ ፕሬሸር ማለት በፊት ለፊት ምናምን ተደፍተን ምናምን ምንተኛ ከሆነ ይህም ለኬራቶኮነስ የመጋለጥ እድላችን ያስበዋል። ምንድነው ነገሩ? ኮርኒያ 5 ሌየሮች አሉ ብለናል አይደለም? ኢፒቴሊየም፣ ባውማንስ፣ ስትሮማ፣ ዴስሜትስ ኤንድ ኢንዶቴሊየም ብለናል። ይህ ስትሮማ 90%ቱ ኮላጅን ፋይበር አሉት፣ እንደዚህ የተያያዙ ስትሬንግዙን የሚጠብቁ ማለት ነው። ስለዚህ ይሄ ኮላጅን ፋይበር ትራንስፓረንሲውን ኤንድ ስትሬንግዙን የሚጠብቁት እየላሉ ሲመጡ በልጃውት የማድረግ ነገር ይኖራል ማለት ነው። ስለዚህ ይሄ ፕሬሸር የምናደርገው ይሄን ኮላጅን ፋይበር የማላላትና ብሌኑ በልጃውት የማድረግ እድል አለው።
ስለዚህ ብዙ ፕሬሸር አይናችን ላይ ማድረግ አያስፈልግም። አተኛኘታችን ማስተካከል ያስፈልጋል ማለት ነው። ሌላው ደግሞ አሶሲዬሽን፣ አንድ ነገር ሲኖር አንዱ አለ። ለምሳሌ እንደ ጥሩ ጓደኛ ሰንበዲ ሲኖር እንትና አለ እንደምንለው ማለት ነው። ዳውን ሲንድሮም ሲኖር ለምሳሌ ዳውን ሲንድሮም ያለባቸው ኬራቶኮነስ የመኖር እድሉ ሰፋ ያለ ስለሚሆን ቼክ ማድረግ ያስፈልጋል። ሌላ ሬቲኒቲስ ፒግመንቶሳ አርፒ የምንለው ማታ ማታ የማየት ችግር አንድ ኤፒሶድ ሰርተን እናየዋለን ወደፊት። እሱም ሲኖር ይሄም ኬራቶኮነስ የመኖር እድል አለማ። ስለዚህ እነዚህ ኮዞቹ ናቸው ማለት። ስለዚህ ታካሚው የሚያሳየው ምልክት ምንድን ነው የሚለው ስናይ አንደኛ ቪዥኑ እይታው ብለርድ ነው የሚሆነው ዲቱ ኢሬጉላር የሆነ አስቲግማቲዝም፣ ኮርኒያው የሚመጣውን ብርሃን አጥፎ ብርሃን መቀበያው ላይ ማስቀመጥ ይቸግረዋል። ስለዚህ የሚታየው ታካሚው ብለርድ የተዛባ ቪዥን ነው የሚታየው። ጎስት የሚመስል ኢሜጅ ወይም ደብል ቪዥን የመሆን ነገር ይታያል። አሁን እዚህ ጋር እንደምታዩት ደብል ነው የሚመስለው። እንደዚህ አይነት ኢሜጅ ነው የሚታያቸው። ሌላው ደግሞ ምንድነው ፍሪኩዌንት የሆነ አይግላስ ይቀያየራሉ። ስፔሻሊ ይሄ የሲሊንደሩ ቁጥሩ የመነጽር ቁጥር ላይ ሲሊንደሩ ትልቅ 4 5 ምናምን ከሆነ ኬራቶኮነስ ሊሆን ይችላል። ቼክ ማድረግ ያስፈልጋል እሱ ማለት ነው። ፍሪኩዌንት የሆነ መነጽር የሚቀያየሩ ከሆነ ፕሮግረስ እያደረገ ስለሆነ ኬራቶኮነስ ሊኖር ይችላል ማለት። ስለዚህ እነዚህ ታካሚ የሚያሳዩ ምልክቶች ናቸው። ሶ ክሊኒካሊ ደግሞ እኛ የምናየው ደግሞ አለ። አሁን ይሄ ሙንሰን ሳይን ይባላል። ይሄ ወደዚህ በልጃውት አድርጎ የሙን ነው የሚመስለው፣ እዚህ ጋር ጨረቃ ነው የሚመስለው። እንደዚህ ሙንሰን ሳይን ይባላል። ይሄ ደግሞ ፊሸሪ ሪንግ ይባላል። የአይረን ዲፖዚት እንደዛ ያችሁት ይሄ ቀስት ያለው ይሄ እኛ ክሊኒካሊ ስትሪት ላምፕ ላይ የምናየው ፊሸሪ ሪንግ ይባላል። ይሄ ደግሞ ምን ይባላል? ቮገት ላይን ይባላል። ይሄ ሰንበር የሚመስል ነገር። እነዚህ ኬራቶኮነስ ያላቸው የሚያሳዩ ነው። ሶ ምርመራዎች ደግሞ አሉ። ይሄን አሁን ያየናቸው ክሊኒካዊ በደንብ አጉልተው የሚያሳዩ ምርመራዎች ደግሞ አሉ። ኦሲቲ ይባላል። ከዚህ በፊት አይተናል። ኦኩላር ኮሄረንስ ቶሞግራፊ የሚባል ማለት ይሄ አሁን በልጃውት እያደረገ ቲን እያደረገ ሲሄድ ዴስሜቱ ፎልድ ያደረግና ብሬክ ሲያደርግ ውሃ ይገባል አኳይሱመር። ስለዚህ ሃይድሮፕስ የሚል ያመጣል። ያያችሁት ኢዴማተስ ሲሆን ነው የሚያሳየው ኦሲቲ ነው። ስለዚህ ሃይድሮፕስ አንድ ኮምፕሊኬሽን ነው የዚህ የኬራቶኮነስ ማለት ነው። ዴስሜቱ ብሬክ አድርጎ ውሃ ገብቶ ኢዴማተስ። ስለዚህ የሃይድሮፕስ ጊዜ ፔንፉል የሚሆን እድሉ የሰፋ ነው። ስለዚህ የሃይድሮፕሱ ውሃው ሲወጣ ፒትድ የሆነ ስካር ጠባሳ ይመጣል ቴንደንሲ አለው ማለት። ስለዚህ ኦሲቲ አንድ ምርመራ ነው። ሌሎች ምርመራዎችም አሉ። ኮርኒያል ቶፖግራፊ የሚባል አለ፣ ኮርኒያል ቶሞግራፊ የሚባል አለ። እነዚህ የምንጠቀማቸው መመርመሪያዎች ናቸው። ሞር ደግሞ እኛ እንደ ሀገር ደግሞ እዚህ የምንጠቀመው ሁለት አሉ። ለምሳሌ ፓኪሜትሪ ኮርኒያውን ቲክነሱን የምናውቀው ማለት ነው። ከዚህ በፊትም አውርተናል። ከ500 እስከ 550 ማይክሮሜትር ሲሆን ኖርማል ነው። ወደ 600 እና ከዛ በላይ ሲሆን ኮርኒያው ኢዴማተስ ነው አብጧል ብለን አይደለ። ከ500 በታች ደግሞ ወደ ታች ደግሞ ሲወርድ ቲን ነው እየቀጠነ ነው ማረገው እየቀጠነ ነው የሚሄደው። ስለዚህ ኮርኒያል ቲኒንግ አንድ ሰስፔክት ነው የዚህ የኬራቶኮነስ ማለት ነው። ፓኪሜትሪ ይባላል። ሌላኛው ደግሞ ኬራቶሜትሪ የሚባላል። ኬራቶሜትሪ ብዙ ጊዜ ቢስካን ኤንድ ኤስካን አልትራሳውንድ፣ ቢስካን ሌላ ነው፣ አልትራሳውንድ እናወራዋለን ወደፊት። ኤስካን ግን ብዙ ጊዜ የሞራ ኦፕሬሽን ሲሰራ አርቲፊሻል አይኦኤል ውስጡ ነው የሚገባው። ስለዚህ የእሱን ቁጥር ለመለካት ከሚረዱ ሁለት መሳሪያዎች አንዱ ኤስካን ነው፣ ሁለተኛው ደግሞ ኬራቶሜትሪ የምንለው ነው። ስለዚህ በሱ የኮርኒያውን ቁጥሮቹ የሚነግሩን ውጤት አለ። 48 ዲያፕተርና ከዛ በላይ ከሆነ ኬራቶኮነስ ነው ቲኒንግ አለ ብለን እንደመድማለን ማለት። ስለዚህ በእነዚህ ሁሉ ደግሞ አማራጮች ዴፊኒትሊ እንለይበታለን ማለት። ስለዚህ ከለየም በኋላ ወደ ሕክምናው ስንመጣ አርሊ ጊዜ መነጽር ይረዳዋል። ግን እየጨመረ ፕሮግረስ እያደረገ ከመጣ ግን መነጽር የማገዝ እድሉ እየቀነሰ ነው የሚመጣው። ኢንስቴድ ኮንታክት ሌንስ ነው የምንጠቀመው ማለት ነው። ኮንታክት ሌንስ ልክ እንደዚህ ማለት ነው ውስጥ የሚገባ ማለት ነው። ሶፍት ኮንታክት ሌንስ አለ፣ ሪጅድ የሆነ ኮንታክት ሌንስ አለ። ሞር ሪጅድ ነው። ሃይብሪድ ደግሞ ሁለቱን አንድ ላይ አድርጎ ኮንታክት ሌንስ። ሌላው ትሪትመንት ሞዳሊቲ ነው። ይሄ ስከለራል የሚባላል። ስከራ ነጩ ላይ ልጥፍ የሚል ነው። ምንድነው ኮን የሆነው ሼፕ በልጃውት ያደርገው ስታብላይዝ የማድረግ ነገር አለው ማለት ነው። ይሄ
አንደኛው ትሪትመንት ሞዳሊቲ ነው። ሌላኛው ደግሞ ኮላጅን ኮርኒያል ኮላጅን ክሮስ ሊንኪንግ የሚባል አለ። ቀደም እንዳልኳችሁ የስትሮማ ላይ ያለው ኮላጅን ፋይብሪል እየሳሳ በመጣ ቁጥር ነው በልጃውት የሚያደርገው። ስለዚህ ኤርሊ ዲቴክት ካደረግነው ይህን ስትሬንግዙን መጠበቅ ነው ማለት ነው። ቫይታሚን B2 የሚባል አለ። ድሮፕስ ጠብ ይደረጋል። ከዛ ሰም ዩቪ ጨረር ይለቀቅበትና ስሞል አማውንት ሪያክሽን እንዲኖረው። ስለዚህ ይሄ የኮላጅን ፋይብሪሉን ስትሬንግዝ ይጠብቋል። ስለዚህ በልጃውት እንዳያደርግ ይረዳል ማለት ነው። ይሄም አንድ ትሪትመንት ሞዳሊቲ ነው። ይሄ በጣም ቆንጆ ነው። ፕሮግሬሽኑን ይቀንሳል። ቅርብ ደግሞ የሚታዩ ለውጦች እንዳየነው ከሆነ ደግሞ ኢቨን ሰም ቪዥዋል ኢምፕሩቭመንት የማምጣት እድል አለው ማለት ነው። ከሱ የመጨረሻው ደግሞ ምንድነው ፔኔትሬቲንግ ኬራቶፕላስቲ ወይም የብሌን ንቅለ ተከላ ፉል አለ፣ ፓርሻል አለ ማለት ነው። ሶ ፉል ሲሆን ሙሉ ለሙሉ ነው። ፓርሻል ደግሞ ከታችኛው ለምሳሌ ኢንዶቴሊየሙ ንጹህ ከሆነ ፓርሻል የላይኛውን ክፍል ብቻ የብሌን ንቅለ ተከላ ይሰራ ላሜላር ኬራቶፕላስቲ እንደሚባለው ማለት ነው። ጀነራሊ ኬራቶኮነስ ይህን ይመስላል። አመሰግናለሁ።